ጭንቅላታችሁን ይዛችሁ ጉድ ስሙ። ጉድ የሚያስብላው የ78 ቢሊዮን ኪሳራና የ33 ሚሊዮን ዶላር ያልተከፈለ ዕዳ ኢትዮጵያ። ቤት ገዢ ከሆናችሁ እነዚህን ቤቶች ተመልከታቸው። በመሃል ቦሌ ደንበል ጋዜቦ አደባባይ ጋር የሚገኙ ግንባታቸው የተጠናቀቁ ባለ 2 እና ባለ 3 መኝታ ቤቶች ናቸው። ይሄ የምትመለከቱት 180 ካሬ ላይ ያረፈ ባለ 3 መኝታ ሲሆን በ50% የ10 ዓመት የባንክ ብድር ተመቻችቶላችሁ መክፈል የምትችሏቸው ቤቶች ናቸው። ዋጋቸው ደግሞ ሙሉ ክፍያው 20 ሚሊዮን 700 ሺህ ብር ሲሆን የዚህን 50% ቅድመ ክፍያ ማለትም 10 ሚሊዮን 300 ሺህ ብር ከፍለው ቀጥታ ቤቶትን መረከብ ይችላሉ። ለበለጠ መረጃና ሳይቶቹን ለመጎብኘት ከታች በተቀመጠው ስልክ ቁጥር ይደውሉልን። በኢትዮጵያ ኤሌክትሪክ ኃይል የተሰራው ታሪካዊ የሙስና ቅሌት ይፋ ወጥቷል። ይህም ቪዲዮ ላይክ እና ሴቭ አድርጋችሁ እስከ መጨረሻው ተከታተሉኝ። የህዝብ ሀብት እንዴት እንደባከነ ስትሰሙ ታዝናላችሁ። በዕለቱ ዜናችን ላይ የ5 ደቂቃ ሰፊ የምርመራ ዜና የሰራን ሲሆን በአጭሩ ቀንጭቤ በዚህ በቲክታክ እና በፌስቡክ ላይ ላሰማችሁ። በኢትዮጵያ ኤሌክትሪክ ኃይል ውስጥ ምንም አይነት ፖሊሲ ሳይኖር በተከፈተ የክሪፕቶ ዳታ ማይኒንግ አሰራር ብቻ ሀገሪቱን 78 ቢሊዮን ብር ከስራለች። አብዛኛዎቹ የቻይና ኩባንያዎች ሲሆኑ የሀገሪቱን መብራት በነፃ እያነደዱ ክፍያ ግን አይከፍሉም። አስባችሁታል? 12 የሚሆኑ የቻይና ድርጅቶች ከ33.4 ሚሊዮን ዶላር በላይ ዕዳ አለባቸው። ሰንጠረዡን ተመልከቱ። እነ INNO እነ ፌንግቺና አይሲክ ቴክ የሚባሉ ኩባንያዎች በሚሊዮን የሚቆጠር ዶላር ይዘው ዝም ብለዋል። ነገ ጠቅልለው ከኢትዮጵያ ቢወጡ ብሩን የሚያስመልስ ምንም አይነት ዋስትና የለም። ይህን ያህል ሀብት ሲዘረፍ ኃላፊዎቹ የት ነበሩ ካላችሁ ጉዱ እዚህ ጋር ነው። የቻይና ኮንትራክተሮች የተቋሙን ዋና ዳይሬክተር ጨምሮ ከፍተኛ አመራሮችን አሜሪካና ቻይና እየወሰዱ ሙሉ ወጫቸውን ችለው ያሳክሟቸዋል። ይህንን የጥቅም ትስስር የተቃወሙ 16 ጀግና ኃላፊዎች ደግሞ ከስራ ተሰናብተዋል። ያለ ጨረታ 12.5 ቢሊዮን ብር የሚያወጣ የኬብል ግዢ ሲፈጸምም ቦርዱ ጣልቃ ገብቶ ነው ያስቆመው። ይሄ ብቻ አይደለም። ለአንድ ፕሮጀክት ምረቃ ድግስ ብቻ 86 ሚሊዮን ብር አውጥተዋል። ለልዩ ልዩ ወጪ ተብሎ ግማሽ ሚሊዮን ብር፣ ለአይሻ ፕሮጀክት ምረቃ ደግሞ 28 ሚሊዮን ብር በልተዋል። በተጨማሪ ምንም ማስታወቂያ ሳይወጣ እነ አቶ ፊያሪስ በቀለ፣ እነ ዶክተር ግርማ ግዛቸውና እነ አቶ መኩሪያ ዋሚ በህገወጥ መንገድ ሹመት ተሰጥቷቸዋል። ይህ ተቋም መንግስት የሌለበት እስኪመስል ድረስ ተዘርፏል። መንግስትና የጸረ ሙስና አካላት በአስቸኳይ ጣልቃ ሊገቡ ይገባል ሲሉን አንዳንድ አመራሮች ለዛሀበሻ ተናግረዋል። በቀጣዩ በዚህ ተቋም ዙሪያ ያለውን የሀገር በቀል ሌቦች ጉድ ይዘን እንመጣለን። ዝርዝሩን ግን ከዩቲዩብ ቻናላችን ላይ ተመልከቱት። የ5 ደቂቃ ሪፖርታጅ ይዘናል።